ሳምንት ያው እዚህ ቦታ ስመጣ ያው እዚህ የነበራችሁ ሁላችሁም አይታችሁ ትሆናላችሁ። እቺ ህፃን ልጅ ብላቴና በጣም በቃ አሞት ሆስፒታል ብዙ ቦታ አድርሻለሁ። ሌላ ሰው መጥቶ ቡዳ ይሆናል ምን ይሆናል ይላል። ሁሉ መድኃኒት አድርጋለሁ። ከዛ መላጥቼ መጨረሻ ላይ በቃ ካሁን በኋላ ምንም ነገር አትስጊ አልኳትና ለሷ ነግሬ በቃ እሁድለት ቅዳሜ ምሽት ሊነጋ አካባቢ እንደ አይነት ራእይ አያለው። እንትን የለቅሶ ቲሸርት ለብሶ እኔ ቤት ሰዎች የመጡ ናቸው። ከዛ አዮትና ጌታ ይሄ ነገር አይሆንም እኔ ልደንቀጥ አልችልም ብዬ ለራሴ ቃል አወጣሁትና ከዛ ጸልዬ ለሷ ምንም ነገር አልነገርኩም። ትቼ በቃ እኔ ከስራ ወጣለሁ 9 ሰዓት አካባቢ አንቺ ወደኔ ነይ አብረን ቸርች እንሄዳለን መሳፍንት ጋር ሄደን እግዚአብሔር ይሄ ነገር ለኔ ይነግረኛል ብዬ በውስጤ ያዝኩ። ልክ እዚህ መጣው አንተን ተናገርክ። 7 ቀን ብቻ ነው የቀረው። በሰባተኛ ቀን እቺ ብላተኛ ትሞታለች ብሎ ሰይጣን አስሮ እግዚአብሔር ግን ጣልቃ ገብቻለሁ ብሏል። ልጄ ጣልቃ ገብቻለሁ ብሏል ስትል ከዚህ እኛ ወተን በእውነት እላለሁ የእግዚአብሔር ታምራት ቆይቶ አይደለም የሚሰራው እዚህ ነው የሚሰራው። እዚህ ጋር ጌታ በእናታችሁ ክብር አምጡልኝ። ትኩሳት በቃ እኔ ጋር መምጣት በጣም የምትፈልጋት ህፃን ልጅ ወደኔም አትመጣም። እሷ ጋር ብቻ ሆነች። ትኩሳት በጣም አስጨንቆል። እዚች ጋር ነው እኛ የተቀመጠን። ከዛ እሷ ጋር ብቻ ነው የሆነበት። እሷን ውሰት ትላለች። በቃ ሙቀቱን በጣም ትኩሳት እንትን ብሏል ምናምን ትላለች። ከዛ ችግር የለም አንቺ ቻይ ምናምን እያልኩ አንተ ያገለገልክ። ከዚህ ሄደን እስፓልት ልክ ስንወጣ ሙዝ ግዛልኝ ዳ አለችኝ። ከዛ ራይ ጭብጨባ ያንስለታል። ይሁንለት ለናዝሬቱ ለኢየሱስ። ዋው ምግብ አትበላም፣ ወደኔ አትመጣም። ከዛ ወደ ላይ ጫፉ ጋር እስፓልቱ ጋር ስንደርስ ከዛ ሙዝ አየችና ዳ ሙዝ ግዛልኝ አለች። እሺ አልኳትና ሙዝ ገዛ። 2 ሙዝ በላች። በዛ ቦታ ላይ ትኩሳት የሚባለው ነገር ምን የሚባለው ነገር ምንም የለም። እውነት ክብር አይገባም ወይ? ለዶክተሮች እምቢ ያለው ሰው አትሆንም ስሉ አረግ ጌታዬ ጌታ አቤት አቤት ግን የለው ስሉ ሆነልኝ መከታ ጌታዬ ጌታ እንዳሰቡ ሳይሆን እንዳሰበልኝ ነኝ ጌታዬ ከኔ መቻዩ እኔ አንተነ ለኔ ማድረስ እንዳልወድ ከቶ እንዳልጠፋ ሰዎች እዛኔ እግዚአብሔር ይባርካችሁ። ዶክተሮች ጋር ያልደረሱበት ቦታ የለም። እምቢ ያለ እሱም ያየው የሞት አዋጅ ነው። እኔም እግዚአብሔር ያሳኘ ሞት አዋጅ ነው። ነገር ግን እስከ 7 ቀን ትሞታለች ብሎ አሉ። እግዚአብሔር አምላክ አሁን ጣልቃ ገባለሁ አለ። ዛሬ በሰባተኛው ቀን በጠላት ፊት እየጨፈረች ነው። አሜን ሃሌሉያ። የሷን እዚህ ጋር ሽብሸባ ያያችሁ ሰዎች አይታችኋል አይደለም? ትሞታለች በተባለው ቀን ላይ ትጨፍራለች። ልተንቢ የሚቀበል ሰው ካለ ጠላት ባወጣው አዋጅ ላይ እግዚአብሔር ያከብራቸዋል። ጠላት ባወጣው አዋጅ ላይ እግዚአብሔር ቀና ያደርጋል። አረ ለኔ ይሁን ያለ ሰው ጮኸ። እሺ ከዛ ዘይት ምናምን ውሃም አልጠጣም አለች። እዚህ በጣም ታስቸግራለች። ከዛ ሙዝ በላች፣ ውሃም ጠጣች፣ ዳነች። ምንም ነገር እስካሁን ድረስ የለም። በቃ ቤት ሄዳ ልጆቹ ጋር መጫወት ሁሉ ነገር በቃ ማለት። እኔ ግን ይሄም እንደዚህ ቆሜ ማመስገን ሳይሆን ያው እግዚአብሔር ውስጥን ያውቃል። እኔ በእውነት በጣም ተጨንቄያለሁ። እግዚአብሔር ሆይ እኔን ምፈትነኝ ነገር ምንድነው ብዬ በጣም ተጨነቅኩት። ከዛ ዘይት ገዝቼ ደሞ እንደዚህ ሀጃኔ ካልክ በኋላ ትመሰክራለህ አልክ። ከዛ የሷ ፕሮሰስ ጨርሻለሁ ለመሸኛት። ከዛ ምን አለ ትላንት 1 ሰዓት ከምናምን ደላላ ደውሎ ማክሰኞለት ተዘጋጅታል ወይ አለ። አዎ ለጉዞ አዎ ተዘጋጅታል ወይ አለ። አዎ ተዘጋጅቻለሁ አልኩ። ሌላ ነገር ምንም አላልኩም። ተዘጋጅቻለሁ አልኩ። ሀጃኔ አልኩ። እቺ ብላቴና ደግሞ ቤት ውስጥ ስቲከር አለ። ባየች ቁጥር ሀጃኔ ምግብ ስትበላ ሀጃኔ ከወደኩበት ያነሳኝ ነው ከወደኩበት በዘመኔ ለአምላኬ ምስጋናዬ ብዙ ነው። በሕይወቴ ለአምላኬ ብዙ ነው። ስቲከሩን ባየች ቁጥር በቃ ሀጃኔ ትላለች። ውሃም የጠጣችም ሄዳ እስቲ ማይኮን ትስማለች።
እስቲከሩን አይታ እስቲከሩን አይታ ትስማለች። ዳዳ ትላለች እና ትስማለች። ብዙ አንደ ስሙኝ ልባርካችሁ። እጃችሁ ከፍ ታደርጋላችሁ። አሁን የኔ ልጅ ቆንጆ ልጅ አለች እዚህ ጋር የት እንደገባች ባላቅም እኔ ያው ቤት ብዙ አልገኝም። ስቲከር አለ ቤት እኔ ባይዘው ስቲከር ሁሌ ወይ መኪና ውስጥ አንድ ስቲከር ጌታ ከተናገረ መቼም ሳልወዝ ለናንተ አልሰጥም ባይዘው በህይወት እና ትይዛለችና ዳዲ ኡማ ትላለች። አሁን ሌላ ደግሞ ዳዲ ኡማ የሚል ሰው አገኘው። እውነት በጌታ ፊት ባወራ ብዙ ጊዜ ሰማለሁ። ዳዲ ጋር እንሄዳለን ሲል ምግብ የሚበሉ ልጆች አሉ። ዳዲ ጋር እንሄዳለን ሲል በቃ ልብስ የሚለብሱ ልጆች አሉ። እንደዚህ አይነት ህይወት መኖር መታደል ነው። አሜን። ታዲያ ያለው ይሁንለት፣ ለኢየሱስ ክብር ይሁንለት። በጣም የገረመኝ እኔ የአባትነት ድርሻ የወሰድኩት ልጅን ወልጄ ሳይሆን ከመውለደ በፊት እግዚአብሔር አባት አድርጎኛል። ደስ የሚለኝ ምን አይነት ክብር እንደሆነ አላውቅም። መታደል ነው ስለ ኢየሱስ ማገልገል። አንድ ሰው ሊባርካችሁ ዛሬ ተንብያለሁ። ቤታችሁ ላይ አዋጁ ተገለበጠ። እጅ ዘርግተህ አሜን ብለህ ውሰድ። ተገለበጠ። ሆኔ ላይ ያለው ሰው ጨብጠውና አዋጁ ተገለበጠ በልልኝ። እሺ ከዛ ያው ለዚህ ጌታ እኛ ምንም ያው ይሄን ብለን ምን ከፍለው ነገር የለም ምንም የለም። እግዚአብሔር እስከ ዘላለም ድረስ በእኛ ውስጥ ይቀመጥ፣ እሱም እያመለከን እስከ ዘላለም ድረስ እንድንኖር ዘንድ እግዚአብሔር እኛን ይርዳን። አሜን። ሌላ ነገር ምንም ያው ይሄ እዚህ ተንበርክኬ ምን ሆኜም ባመልክም ለኔ በቃ ከፍዬ ያው በዋጋ ቢሆንም ከፍዬ የምጨርሰው ነገር ነው። ለመከፈል አልችልም እግዚአብሔር ያደረገው ነገር እኛ ቤት ላይ። ስለዚህ እግዚአብሔር ብዙ ነገር እግዚአብሔር ሰው እያደረገ ነው። አንተም ጸልይ፣ እኛም እናመሰግናለን፣ እኛም እንጸልያለን። ካንተ ጋር እግዚአብሔር ይሁን። ዓለም ዳርቻ ድረስ ውረስ። አንተ የሚያይ ጠላት ይውደቅ። አሜን። በየትኛው መንገድ በየትኛው አካባቢ አንተ ባለበት ቦታ ሁሉ ፓውስ ይሁን። አሜን። ነገር ምንም እኔ ምንም ነገር አንቺ ምንድነው የምትይው? እኔ ልጄ ብቻ አይደለችም የተፈወሰችው። እኔ እዚህ ጋር በጣም እሷ ከታመመች ሳምንት ነው። እዚህ ጋር በጣም ያፍነኛል። አንተ ጭንቅላቴ ላይ እጄን አስቀመጥክ በኋላ የሆነ ነገር በቃ ተጎትቶ ወደ ውስጥ ወጣ። እማጄ አረ ለዚህ ጌታ ክብር ይሁንለት። እሺ የሆነ ጓደኛ አለች ግቢ ውስጥና ለምለም አለች። አቤት አልኩ። የሆነ እሁድ ቀን የሆነ ቦታ ሄዳችሁ ልጅሽም አንቺም ቤትሽም የሆነ ፓውስ ይላል። ከአመል ላይ የተነሳ ታሪክ ያለው እንደኔ ምስጋና አለኝ የምን ካለ ይቁምልኝ። ክብሬን ስሜን ብጥልለት እብዳት በሉኝ ከጠላቴ በለው የሱ ውለት የጌታ እኔ ከተማ እየሄድኩ ነው ብዬ ነው የመጣሁት። ከዛ ሰኞ ዕለት ጠዋት አገኘሁ። በቃ ጎረቤቴ ናት፣ በጣም ጓደኛዬ ናት። ከዛ መጣችና ልጄን አየችና ለሞአቤት ልጅሽ መድኃኒት ምን ወስዳ እምቢ አለችው። ትላንት የሆነ ቦታ ሄደሻል አለ። የሆነ ቦታ እኔማ ሄጄለሁ አጃኒ አልኳት። ኧረ በእናትህ ስሙኝ ትሞታለች ብሎ ዶክተሮቹ እምቢ ሲሉ የሚጠብቅ ፊት እግዚአብሔር አምላክ ነገሩን ግልብጥ አድርጎ ፋውስ ያደርጋት። ኧረ ሊተንቢ በእናታችሁ እግዚአብሔር አምላክ የሚወራ ነገር ቤታችሁ ላይ ያደርጋል። የሚወራ ነገር ትዳራችሁ ላይ ያደርጋል። የሚወራ ነገር በነገሮቻችሁ ላይ ያደርጋል። እሺ ከዛ እንደዛ ሲል አው ሄጃለሁ አጃኒ አልኩ። ከዛ ልጄም ወሰደችና አጃኒ አለች። እኔም ሄዳለሁ እሁድ ዕለት ይዘሽ ትሄጃለሽ አለችና ዛሬ ደግሞ ለቅሶ ሄደች። በሚቀጥለው ይዘሽ ትሄጃለሽ። እኔማ አንቺ የሄድሽ ቦታ ሄዳለሁ አለች። እኔ ሄዳለሁ አለች። ሞቶ ይቀራል ያሉ ከዳር አይደርስም ያሉ ቀሩ እዚሁ እንዳው አይሆንለትም ያሉ አይሰምርለትም ቀሩ እንዲሁ እንዳው ሲጋሩ ይቀጥላል። አሜን ነው ወይ? አሜን ነው ወይ? አንድ ዳገል ልጠይቅሽ። አሁን ውጭ ሀገር ልትሄጂ ነው? አዎ ማክሰኞ። አዎ ታዲያ እናንተ ቤት አሁን ያልተከፈተ ነገር አለ? የለም። ቻብዬ አሜን ሸኛው። አሜን። ቆይ በጌታ ይኸው በዚህ ጉባኤ ውስጥ 9 ሰው በዚህ ወር ሲወጣ አይቼዋለሁ። አሜን። ራይ ነው ያየሁት። እጁ ዘርግቶ የሚቀበል ሰው አለ። እግዚአብሔር ተናግሮ
በዛች ዕለት ትሞታለች የተባለች ልጅ ህይወትን ካገኘች ዛሬ 9 ሰዎች አሉ በዚህ ወር ቻው የሚቀበል ሰው ማቻ አከፋያ እግዚአብሔር ሪስፖንሰር ይሆንላችኋል። እግዚአብሔር አጋዥ ኃይል ይሆንላችኋል። እግዚአብሔር ይደግፋችኋል። እኔ ባረኩ አምኖ አመን ላሉት አንድ ሰው ጮሆ አሜን ይበል። አማክሳኞ ጉዞ ቻው ብያለሁ። አሜን ቻው 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 በቃ አሜን። እያ ስትከፋ ምልኮን አባቴ ፊት ቢስሆን በጣም ነው የምወዳችሁ። አሜን። እኔም በጣም ወዳለሁ። ሁሌም ጸልያለሁ። አሜን። እሺ ልጅ አጃናት ይበል። አሜን። አንተ ሀጃን ደግሞ እዚህ ፕሮግራም ሁሌ እጠብቃለሁ። አሜን። ወዳችኋለሁ። የእግዚአብሔር ስም ይባረክ። አሜን። ባለፈው ከሲስተር ጋር እዛኛው ቤት ላይ ምስክርነት ሰጥቼ ነበርና ከዛ በኋላ ውሃ ስተኝ ነበር። ምራብ ነው በዛው አባቴ ላንተ ደውሎልኝ ነበር ለኔ እሺ ባለፈው ሳምንት ላይ ከዛ ሙዝ ነበር ማሳ ላይ ብዙ መኪና በአንዴ መኪና ተጭኖ ምናምን ይወጣል። በወር ደግሞ መኪናም ካልሞላ 40 ምናምን ሺህ ብር እስከ 57 ሺህ ብር በ15 ቀን ምናምን ይወስዳልና ሙዙ ዝም ብሎ መብሰል ጀመረ። ላይ ያለው ማለት ነው ተሰቅሎ ያለ። ከዛ ባለፈው ውሃ ሰጥተኝ ነበር ወሰርኩኝና ለማዘር ሰጧት። ማዘር ወስዳ ውሃውን ማሳ ይዛት ሄድና ማሳው ላይ ትጨምራለች። ሙዙ መብሰሉን አቆመ። አጃነ ብላ ዘይቱና ውሃውን አቀላቅላ ማለት ነው። ብዙ ማሳ ነበረ ጨመረችና ሙዙ ድኖ ቀረ በዛው። ከዚህ በላይ ኧረ 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 ከዚህ በላይ አይስሙኝ። እኔ ማስታውሰው እናንተ ቤት ላይ ከተደረጉ ነገሮች መካከል አይምሮ የለቀቀ ሰው ሲፈውስ ሰምቼዋለሁ። ተፈወስዳችሁ ኮማ ውስጥ የነበረው አይምሮ የለቀቀም ተፈውሷል። አይምሮ የለቀቀም ተፈውሷል። ኮማ ውስጥ ያለው በዛች ሰዓት ነፃ ወጥቷል። ተፈውሷል። ሶስተኛ የነበረው አንደኛው ነው ሱፐርቫይዘር ነው ተሽሟል። አሁን ደግሞ ማሳም ድኖ ቀረ። እኔ ሊተምር ትቀበላለህ። ድህነትን ያወጀ የሰይጣን ተልእኮን ወደዛ መለስ አትቀበለም። ኪሳራ ወደ ትዳርሽ ወደ ቤትሽ የወረወረውን ወደዛ መለስ ለኔ ይሁን ብለህ ትቀበላለህ። መከናወን እንዳይሆን ያደረጉት ፊት ዛሬ ክብራችሁን ጠርቸዋል። አንድ ሰው ካለ ጮህ አሜን አሜን አሜን። እሺ ከዛ በረከት የለም ነበረ በቤታችን በረከት የለም። ፋዘር ሙዚ ያስመዝናል በረከት የለም። አሁን ግን ባለፈው እዚህ ፋዘር መጥቶ ነበር ማዘር መጣ ነበር እዚህ ማለት ነው አንድ ቀን ከዛ በኋላ እኛ ቤት የመጣው በረከት እንዳትል የድሮ አጥር ነበር ግንብ አጥር ሆኖ የድሮ ነበር አይመጥነኝ ብሎ አፈርሶ ገና ሌላ እየሰራ በዚህ ጊዜ ውስጥ ማሻአላ ለካታ ይሄ ሁሉ በረከት በስንት ወር ውስጥ ነው? በአንድ ማሻአላ ዛሬ ሊተንብይላችሁ ተቀበለ ማገለግለው ጌታ ምስኪን ባለፈው አላያችሁም? እዚህ ቤት ተሽከርካሪ ትራንስፖርቴሽን አጥቼ ከ30 ወደ ዋጉዱ በእግር መጣው ያለ ሰውዮ አንድ ጊዜ አጃን ያልኩት በአንድ አመት ውስጥ የኔ ኖቱ ቢነጠፍ ወደ ቤት ያደርሰኛል። ሊተንቢ እኔ ጋር ባለጸጋ የሚያደርግ ቅባታል። አራ የድህነት ቀንበር ዛሬ በይ አራ ይባረር ብያል ታኦይ ቀወተነ ተምየንጊያገ ነጋኒዮ ያተረጠይለዳ እኔ ግን ከቤቴ ከትዳሬ ከህይወቴ ከልጆቼ አባራለሁ አባራለሁ። አራ ይባረር ያለ ሰው ጮህ አሜን። በአንድ ወር ውስጥ ነው። ከዛ በኋላ በረከት እንደዚህ ነው። እኛ ቤት አጥሩን እያሰራ ማለት ነው ልጆችን ያስተምራል። ቅቤኛ ቤት ጠብቶ አያውቅም። ጤፍ ጠብቶ አያውቅም። ጌታ ምስክሬ ነው የምልህ። ድሮ ግን ጌታ ዱቤ ምናምን እንወስዳለን። እኔ አግብቼ እዚህ ነው ያለው። ዱቤም እንወስዳለን። ዱቤ ምናምን ቀረ ደግሞ በወር 15 ሺህ ሩቁብ ይጥላል። ይሄ ሩቁብ ደግሞ አሁን ከተጀመረ መስከረም ላይ ባለፈው አመት ላይ አልቋል። የ10 ሺህ ብር 15 ሺህ ብር ተጀመረና የትላንትናው ሰጥቷል። አሁን የጥቅምት ይቀራል። እጣው አንደኛ ወይ ሁለተኛ ይውጣል። አባቴ ማለት ነው ቃል አውጣልኝ እጣው ይውጣ። ከዛ ደግሞ ዘይት 2 ሳምንት ይሆናል ዘይት ወስጄ ነበር እዚህ ይሁድ ከባለቤቴ ጋር መጥቼ ዘይት ወሰድኩና እናቴ እዚህ መጣ። እዚህኛው ወንበር ላይ ነው ተቀመጠችው። አገልግላት እጅሽ መድኃኒት ፈውሳለሁ እጅሽ ላይ ብላታል ማለት ነው። ጸላይ ነች። ከዛ ዘይት ላኩላትና በዘይት
ቡዳ ይብላስ ልጅ ነበረች እና ተመርዛ ነው ልጅቷ በእንጀራ እናቷ ተመርዛ ነበርና ትቦርቃለች ቤት ውስጥ አረፋ ምናምን ከእንትን ከአፎ ይወጣል ልጅቷ ማንም ያዝ አልቻለም እኛ ቤትና እነሱ ቤት ትንሽ ይርቃል ከዚህ እስከ ጉልቲ ነው ከዛ አንዱ ልጅ መጣና እማ አንቺ መተሽ ብትጸልይ ልጅቷ እንደዚህ አትሆንም ትሞታለች ነይና ጸልይ ትባላለች እናቴ ማለት ነው ከዛ ዘይት ትይዝና ትሄዳለች እጇ ላይ ትቀባና ሰው ሁሉ ተሰብስበው ነበር ቀስ ብላ ትሄድና እጇ እንደዚህ አድርጋ ማለት ነው እጇ ላይ ዘይት ቀብታ አጃና ተፈውሰሻል ከዚህ በኋላ ድግማር ባንቺ ላይ ሰራ እዛው ምዕራብ ላይ አጃና ተፈውሰሻል አለች ፈውስሽ ጸንቷል ወደ ሀገርሽ በሰላም ፈውስሽ ጸንቷል ወደ ሀገርሽ በሰላም ትሄጃለሽ እኔም አመሰግናለሁ እግዚአብሔር ይዘው ይያለች ልጅቷ ተፈውሳ ቀረች ጅንካ ሄደች ወደዛ ዓለምንም ኪሳራ ዓለምንም በዱቤ ዓለምንም ኪሳራ ዓለምንም በዱቤ ዓለምንም ኪሳራ ዓለምንም በዱቤ እግዚአብሔርን አምነዋለሁ ይሰራል ነገሬ እግዚአብሔርን አምነዋለሁ አይ ስሙኝ ዛሬ በእጃችሁ ላይ አጃነ ልበል አጃንያ እኔ ባይዘው ጨርሻለሁና ትላልቅ 3 ንብረት በሰው እጅ ላይ ጠይቄ አልሰጥም አለኝ አያገባሽም ተብያለሁ ትላልቅ ንብረት አለኝ በሰው እጅ ላይ ደወልኩኝና አሁን ወደ ሶዶ ስለመጣው ንብረቶችን እፈልጋለሁ አልኩኝ ከዛ ምን አገባሽ የባለቤትሽ ነው ያንቺ አይደለም አለ እኔ ነኝ ለባለቤቴ ስጦታ ገዝቼ የሰጠሁት ንብረትን ስለምፈልግ ንብረቴን መልሱልኝ አልኳቸው አልሰጥሽም አለኝ ተውኩ ወደ ሳይሆን ተገደች ትሰጣለህ ብዬ በልብ አልኩኝና ተውኩኝ ንብረቴ ተራምዶ ይነጋ ይምጣ ቃል አውጣልኝ ተራምዶ ይምጣ ውሰጂ ተብዬ መውሰድ አይቀርም ተራምዶ ይምጣለች ይምጣ አቄ ስለሆነ አቄ ነው የባለቤት አቄ ነው ስለዚህ ተራምዶ ይምጣ አንዱ በጣም አንዱም ተጨነቀች እኮ አንዱም ተጨነቀ እሷ ትምጣ ስል አንተ ምን አስጨነቀ እሷ ትምጣለች እኔም ይምጣ አልኩት መሀል ላይ ምን አገባኝ ወይ አሜን ትላለህ ወይ ለምን ትላለህ አሜን ነው ወይ አሁን እቺን ሰው ተሰጣው